ወደ ሰሜኑም እንደዚህ ወደ ባህር ዳር ወይ ደሴ ሊሄድ ነው ብለህ ስታስብ አብዳ እንዴ የሚል ጥያቄ ነው የሚነሳው። እዚህ ሱሉልታ ድረስ መጥተው ገለው የሚሄዱበት አጋጣሚ አለ። ግን ብርቱካን የመሰሉ ልጃገረዶች አልተደፈሩ? ታፍነው እስካሁን ደብዛቸው የጠፋ ሰዎች የሉ? ወይም ደግሞ በዚህ ችግር ውስጥ ያሉ የሉ? በተሳሳቱ ፖለቲከኞች የተፈጸመ ደባ ኤርትራን ከኢትዮጵያ በመገንጠል በተለይ አሰብና አካባቢውን ጭምር ወደዛ በመስጠት የተፈጸመ ታሪካዊ ስህተት ነው። ኤርትራ ባለስልጣናት ብዙ ጊዜ ለራሳቸው የሚሰጡት ግምት በጣም የተሳሳተ እንደሆነ፣ የውሸት መረጃዎችን የመስጠት ባህላቸው ምንም አዲስ ነገር እንዳልሆነ፣ ምንም ምርጫ ላይኖርህ ይችላል። ዝም ብለህ ከምትሞት ያው እየገደልክ መሞት እንደ ምርጫ ሊወሰድ ይችላል። በግልጽ እየተረዳ ኤርትራን ከኢትዮጵያ ያስገነጠለ ሻዕቢያ እንዴት ብሎ ነው ታሪካዊ ጠላት የማይሆነው? ወደ ሁለተኛው ጉዳያችን ምናልባት እንግባና ከኤርትራ ጋር በተገናኘ ከሰሞኑን እንዲሁም ያለፉትን አንድ ወር የሚነሱ ሀሳቦች ነበሩ። በተለይ ከኤርትራ ጋር የወደቡን ጉዳይ በተመለከተና ያንን ታኮ ደግሞ በተለይ የኢትዮጵያ አንዳንድ ፖለቲከኞችም ግለሰቦችም የኢትዮጵያን ኢኮኖሚና የኤርትራን ኢኮኖሚ እኛም ከዚህ ቀደም ምናልባት ተነጋግረንበት ሊሆን ይችላል እና ኢኮኖሚ እንደሚባለው አይደለም ብለው እንግዲህ የቃል አቀባዩ የማነ ገብረ መስቀል ብቅ ብለዋል እና እንደው የኢትዮጵያ ኢኮኖሚና የኤርትራ ኢኮኖሚ እንደው በአይን የሚታየው የተለያየ ነገር እንደሆነ ይታወቃልና ምናልባት እሱ ላይ የተወሰነ ሀሳብ እናነሳለን። ነገር ግን ወደዛ ከመግባታችን በፊት ከሰሞኑን አንድ በሶሻል ሚዲያም የተለያዩ ሰዎችም ሲያነሱ የነበሩትን ጥያቄ ላንሳና በተለይ የእገታ ጉዳይ በተለይ ሰሜን ሸዋ አካባቢ ብዙ ጊዜ የተለያዩ እገታዎች ይደረጋሉና ብዙ ሰዎችም ይህንን ሀሳብ አይነሳም፣ ፖለቲከኞችም መንግስትም ይህን ጉዳይ ችላ እያለ ነው ይባላልና እዚህ አካባቢ ላይ እገታ ሲደረግ ብዙ ብር ይጠየቃል። ተደጋጋሚ የሆነ እገታዎችን በዚህ አካባቢ ይደረጋል። ከሰሞኑም እንግዲህ አንድ ሙሉ ባስ የታገቱ እንግዲህ ሰዎችን ሰምተናል እና ምናልባት ከዚህ ጋር እንደሚሰማውትን መንግስትም ማድረግ የነበረበት ወይም ደግሞ መደረግ አለበት የሚሉት ሀሳብ ካለ በዚህ ሀሳብ እንጀምር ዶክተር። እውነት ነው፣ በጣም ያሳዝናል። አሁን ኢትዮጵያ ውስጥ ከአዲስ አበባ ወደ የትኛው አቅጣጫ ለመውጣት ለስራም ይሁን ለመዝናናት እድል የማይሰጥ ሁኔታ ነው ያለው። ስጋት ነው ያለው ብዙ ሰው። ሌላው ቀርቶ እዚህ ደብረ ዘይት ወይም አዳማ ደርሶ ለመመለስ ብዙ ማመንታት አለ። እንዴት ትሄዳለህ ወደዛ የሚል ስጋት አለ። ወደ ሰሜኑም እንደዚህ ወደ ባህር ዳር ወይ ደሴ ሊሄድ ነው ብለህ ስታስብ አብዳ እንዴ የሚል ጥያቄ ነው የሚነሳው። በየብስ ተው እንደው የማይታሰብ አይነት እየሆነ መጥቷል። በአውሮፕላን እንኳ ሂደህ እዛ ከተማ ደርሰህ ወይም ስራ ሰርተህ ለመምጣት ከተማ ውስጥ ዙሪያው እኮ ብዙ ችግር ያለበት ነው እና እንዴት በዚህ ወቅት ትሄዳለህ ተብሎ የሚጠይቅበት ሁኔታ አለ። ሰሞኑን ወደ ባህር ዳር ሂጄ ነበርና እዛ ያለው እንደተመለስኩም የሆነ የተሰማኝን እዛ ያየሁትን ነገር ፌስቡክ ገጼ ላይ ጽፌ ነበር እና ሲሄድም ከዚህ ቤተሰብ ለምን ትሄዳለህ የሚል ነበር። እዛ ሂጄ ከተመለስኩም በኋላ ምን ነካህ አንተ እንዴት እዛ ትሄዳለህ የሚል እንደገና ለምን በጎውን ነገር ታሳያለህ የሚል ኔጌቲቭ ሜንታሊቲ አንድ ትልቅ ችግር አለ። ሁልጊዜ ችግር እንድናወራ የመጠበቅ ወደ ሚዲያ የምንወጣ ሰዎች ሁልጊዜ ችግሩ ላይ ድዌል እንድናደርግ ወይም ችግሩን በየቀኑ በየሰዓቱ ወደ ሚዲያ በቀረብነ ቁጥር ያንኑ እንድናነሳ የመጠበቅ ነገር አለ። ይሄ ሁሉም የሆነው ችግሩ ስላለ ነው። እውነት ነው። እሱ በአንድ በኩል የምትደግፈው አይነት ነው። በተለይ ደግሞ ግን የዚህ ጎጃም ጎንደር መንገድ በጣም የሚያሳስብ በጎሐጽዮንና በፍቼ ገብረ ጉራቻ አካባቢ መካከል እየተፈጠረ ያለው ተደጋጋሚ ነገር ምን አዲስ ነገር አለ? ተመሳሳይ ቦታ ላይ ተመሳሳይ ሰዎች እና ተጓዡን የሚያግቱ ገንዘብ የሚጠይቁበት ሁኔታ አለ። አንድ እዚህ ሱሉልታ ድረስ መጥተው ገለው የሚሄዱበት አጋጣሚ አለ። ለምን ያሆነ ካልክ በተለያየ መልኩ እንግዲህ ሊተረጎም ይችል ይሆናል። አንደኛ የኦሮሚያ ክልል መንግስት ምንድነው እየሰራ ያለው? አንድ ነገር ሲደጋገም እዛ ላይ ትኩረት ሰጥተህ ችግሩን ለመፍታት ጥረት መደረግ የለበትም ወይ? የራሱ ፖሊስ አለው፣ የራሱ የታጠቀ ኃይል ሚሊሻ አለው። ሰው እዚያ አካባቢ ያለ አስተዳደር አለ። ይሄን የማይሰሩ ይሄን የማያስቆሙ የማይከለክሉ ከሆነ ለምንድን ነው ዝም ብሎ የሚመለከታቸው? ይሄን ጥያቄ በደንብ መነሳት ያለበት ይመስለኛል። ስለዚህ የኦሮሚያ ክልል መንግስት ደካማ መሆን ወይ አለመፈለግ ነው። ደካማነት ብቻ አይመስለኝም። እዛ አካባቢ እንደዛ የሆነ እንዲቀጥል የመፈለግ ነገር ያለ ይመስላል።
እንግዲህ በስልጣን ላይ ካሉ ሰዎች እንዲህ አይነቱን ነገር የሚያበረታቱ ይፈልጉ አሉ እንዴ የሚል ጥያቄ እንድናነሳ ነው የሚያደርገን። ሁለተኛው ህዝቡም ምን ያድርግ የሚል ጥያቄ ነው። አሁን እኮ አንድ አውቶቡስ ብቻ አይደለም። አንድ አውቶቡስ 60 ሰው ይዞ ከአውቶቡሱ በፊት ደግሞ 2 ሚኒባሶች 20 ሰው ይዞ ወደ 40 ሰው ነው ታገተ የተባለው። በድምሩ በዚህ ሰሞን ብቻ 100 ሰው ማለት ነው። የሚያሳዝነው ነገር ግን እንዲህ አይነት 100 ሰው ታግቶ 100 ሰው ብዙ ነገር እየተባለ እንደውም የተገደሉም አሉ እየተባለ ነው እየተባለ በነበረበት ሁኔታ አንዲት ብርቱካን ተመስገን ነው ማን የምትባል ልጅ በኢቢኤስ ላይ ድራማ ተሰራ ተብሎ መንግስትና የመንግስት ሚዲያዎችም ዶክመንተሪ ያሰሩበት ያን ውሸት ነው የሚል ምን ጊዜው እንደደረሰላቸው እኔ ራሱ ግራ ነው የገባኝ። መረጃዋን ከየት እንዳመጡት በምን ጊዜ ውስጥ ሰርተው አቀናጅተው ዶክመንተሪ እንደሰሩ ማየት ትችላለህ። እሱ ብቻ አይደለም፣ የሚኒስትሮች ሳይቀሩ በግላቸው በመስሪያ ቤታቸውን በኩል ያ ልክ እንዳልሆነ ትክክል ያልሆነ እንትን ህዝብና ህዝብን የሚያጋጭ አይነት ብለው ሲያወግዙ ትሰማለህ። እኔ አፍሬያለሁ እውነቱን ለመናገር በዚህ ድርጊታቸው በዚህ ሁኔታቸው በመንግስት ሚዲያዎችም በሚኒስትሮችም ራሳቸው አፍሬያለሁ። በጣም የሚያሳፍር ነው። በመቶዎች የሚቆጠር ህዝብ ታፍኖ ታግቶ ተወስዶ በሚሊዮኖች የሚቆጠር ገንዘብ አንጡ እየተባለ ማምጣት የማይችሉት እየተገደሉ መንገድ ተዘግቶ ስራ ተስተጓጉሎ የስጋት ምንጭ ሆኖ እያለ ያን ያላወገዘ ሚኒስትር ያን ልክ አይደለም ብሎ ለማስቆም የማይሰራና የማይንቀሳቀስ መንግስት ድራማ የሚሆን አሁን እውነት ነው አይደለም እያልኩ አይደለም። ድራማ ሊሆን ይችላል። የእውነታው መገለጫ ነው። ግን እኮ በቃ እሷ አልተደፈረችም እንበል፣ ግን ብርቱካን የመሰሉ ልጃገረዶች አልተደፈሩ? ታፍነው እስካሁን ደብዛቸው የጠፋ ሰዎች የሉ? ወይም ደግሞ በዚህ ችግር ውስጥ ያሉ የሉ? መሬት ላይ ያለውን እውነት ህዝብ ውስጥ ያለውን ነገር እያየን እሱ ላይ መረባረብ ምን ማለት ነው? ምንስ ተፈልጎ ነው? መንግስት ምንድን ነው የሚያተርፈው? እንደውም ህዝቡን የባሰ ጥርጣሬ ውስጥ እንዲገባ የባሰ መንግስት ላይ ያለውን ቅሬታ እንዲያጠናክር የሚያደርግ ይመስለኛል እንጂ እንደዛ ብሎ አሁን ያን በማውገዛቸው አንዳንዶቹ እንደውም የአማራ ተወካይ የሆኑ ሚኒስትሮች ናቸው። ለህዝባቸው እንዴት ነው የሚያስቡት እኒህ ሰዎች? ለህዝባቸው ምንድን ነው እየሰሩ ያሉት የሚል ጥያቄ ነው የሚያስነሳው። እንደውም ብዙ እያስነሳ ያለው እሱ ነው። ምክንያቱም ይሄ 100 ሰው የታገተው አብዛኛው አማራ ነው። ከአማራ ክልል ሲመጡ ነው አይደል? ወይም ወደ አማራ ክልል ሲሄዱ ነው የሚታገቱት። አሁን እኮ አማራ ክልል ውስጥ የታገተባቸው ቤተሰቦች ገንዘብ ልመና በመንገድ ላይ ከተሞች ላይ በብዛት ነው ሲንቀሳቀሱ የምታየው። እህቴ ታግታ፣ አባቴ፣ ልጄ፣ ወንድሜ ታግተው እሱን ለማስለቀቅ እየተባለ ነው። እሱ ብቻ አይደለም፣ ገንዘብ የሚገባው በአካውንት ነው አይደል? ያን አካውንት ተከታትሎ እንትን ማለት አይቻልም ወይ? ማን ነው ባለቤቱ? የት ነው ያለው? እንዴት ነው ብሎ ማስቆም የሚቻልበት ሁኔታስ የለም ወይ? ስለዚህ በአንድ በኩል የመንግስትን ድክመት ያሳያል፣ እዚሁ አዲስ አበባ ዙሪያ ስለሆነ እንዲህ አይነቱ እየተፈጸመ ያለው። በሌላ በኩል ተገቢ ትኩረትም አለመሰጠቱን ያሳያል። ድክመት አንድ ነገር ነው፣ ግን ትኩረትም በራሱ ያለመስጠት፣ በተለይ ኦሮሚያ ክልል መንግስት እኔ ምን እየሰራ እንደሆነ ግራ ነው የሚገባው። ወደ ምስራቅም ስትሄድ እኮ ስጋት ነው። ይሄ ከአዳማ አልፈህ ያሉ ወረዳዎች አሁን እገታ ያደርጋሉ፣ ግድያ ይፈጽሙ ነበረ። ወደ ሌሎችም ምናልባትም ወደ ጅማና ሐዋሳ ነው በተወሰነ ቀለል ያለ ነገር ወይም ብዙ ስጋትም አይሆንም። እንደዛም ሆኖ ግን ችግር አለ፣ የለም ማለት አይደለም፣ አስተማማኝ አይደለም እንደ ድሮ ሰው። ይሄ በደንብ መታየት ያለበት ይመስለኛል። እና አይ ቲንክ የመንግስት ሰዎች ራሳቸውን መለስ ብለው ቢያዩ የውስጣቸውን ችግር በደንብ ቢፈቱ የህዝቡንም ብሶት የህዝቡንም ሮሮና ችግር ቢያዳምጡ እና በዛው ልክ ትኩረት ሰጥተው ምላሽ ቢሰጡ ይህን ችግር ማቅረፍ ይቻላል። በእርግጠኝነት ከመንግስት አቅም በላይ ነው ብዬ አልወስድም። እዚህ ኦሮሚያ አካባቢ እየታየ ያለው ችግር በተለይ በዚህ ዙሪያ በአዲስ አበባ ዙሪያ ያሉ በተለይ የዚህ የሱሉልታ አካባቢ ወይም የማነው ሰላሌ የሚባል አካባቢ እዚህ ከአዲስ አበባ እስከ ጎሃ ጽዮን ድረስ ያለው ሁኔታ ተደጋግሞ ነው እየተፈጸመ ያለው። ተመሳሳይ አይነት ድርጊት ነው እና እንዴት ነው እንቅልፍ የሚይዛቸው? እነ ሽመልስ አብዲሳ እና የኦሮሚያ ክልል የሰላምና ጸጥታ ቢሮ፣ የኦሮሚያ ክልል ፖሊስ ኮሚሽን የሚባሉ ተቋማት ኃላፊዎች እንዴት ብለው ነው የሚተኙት? እንዴት ብለው ነው
ዝም ብለው የሚቀመጡት ኢቨን መግለጫ እንኳ ያወጡ ይሄን ተከታትለን በህግ እርምጃ እንወስዳለን፣ ለፍትህ እናቀርባለን፣ ስምሪት አድርገናል እንዲህ ብለን እንኳ ሲሉ አትሰማም። በተቃራኒው የተወሰኑ ሰዎች ተለቀው ሲመጡ እንደዚህ ይሄን ያልኮ ተለቀዋል እንዲለቀቁ አድርገናል ብለው አንዳንዴ ውሸት እነሱ ያላደረጉትን በሌላው መልክ የወጡትን ሳይቀር እነሱ እንዳደረጉት አድርገው ሲዋሹ የውሸት ሪፖርት የውሸት መግለጫ ሲያወጡ ትሰማለህ። እና ይሄ አሳፋሪም አሳዛኝም ነው። ትልቅ ክልል ነው። ኦሮሚያ ክልል ማለት ትልቅ አገር ማለት ነው። ከብዙዎቹ የአፍሪካ ሀገሮች እኮ የሚበልጥ ክልል ነው። በዛ ላይ የፌዴራል መንግስቱንም እየመሩ ያሉ እነሱ ናቸው። ይሄን የሚመጥን ህዝባቸውንም አስተባብረው አመራሩንም በየደረጃው አቀናጅተው እንደው ኦሮሚያን ጸጥ ረጭ አድርገው ሰላም አስፍነው ለሌላውም ትሩፋት ለሌላውም ተስፋ የሚሰጥ አይነት አመራር ነው መስጠት ያለባቸው እንጂ በዚህ መልክ ክልሉንም ካልመሩት ሀገር ላይ የሚኖራቸው ተጽዕኖ አዎንታዊ ሚና ምን ሊሆን ይችላል የሚል ጥያቄ ነው የሚያስነሳባቸው። መልካም እንግዲህ ምናልባት ከዚህ ጋር በተያያዘም መንግስትም የተወሰኑ እርምጃዎችን እንግዲህ የዘገየም ቢሆን መውሰዱ አይቀርም እና ምናልባት ከዚህ ጋር በተያያዘ ተመልሰን ሌሎች ሀሳቦች እናነሳለን። ሌሎች እንግዲህ የታገቱትም እስካሁን ድረስ ምንም የሰማነው ነገር የለም። ምናልባት እሱንም ጨምረን ተመልሰን እናነሳለን። ምናልባት ከጥያቄ ያነሳሁት አንድ በተለይ የኤርትራን ጉዳይና የኢትዮጵያን ጉዳይ አንስቻለሁ እና እንደው ከሰሞኑ ምናልባት እሱ ላይ ልጨምርበትና በፋኖ በኩል የጀነራል ተፈራ ማሞ እንግዲህ ምናልባት ከህወሓትና ከኤርትራ ጋር እንሰራለን የሚልም ሀሳብ በዚህ ሳምንት ሲያነሱ ነበርና ምናልባት ከኢትዮጵያ ጋር ያለውም ግንኙነትም የኤርትራንም ሽምግልናም ከዚህ ቀደም አንድ ወር ምናምን ይሆነዋል መሰለኝ ከመንግስት በኩል ወደ ኤርትራ ሽምግልናም ተልኳል የሚል ነገር እየሰማን ይመስለኛል እና ምናልባት የእርቁ ጉዳይስ ምን ሊይዘው ሊመጣ ይችላል፣ ወደፊት ምንስ ሊከናወን ይችላል የሚሉ ጉዳዮችን እናሳልፍ። ያው በሁለቱ ሀገሮች መካከል ያው ቀደም ሲል ለውጡን ተከትሎ የተሻለ ግንኙነት ተፈጥሮ ነበር። ከዛ በኋላ ትግራይ ላይ በተካሄደው ጦርነትም የኤርትራ መንግስት ተሳታፊ ነበር። ሰራዊቱን በማሰማራት ምናልባትም የሰሜን ዕዝ በደረሰበት ጉዳት ምክንያት የነበረውን ክፍተት የሸፈነበት ወቅት እንደነበረ ይታወቃል። በኋላ ላይ የፕሪቶሪያዊ ሰላም ስምምነትን መፈረም ተከትሎ የኤርትራ መንግስት ደስተኛ አልነበረም፣ አኩርፎ ነበረ። ከዛ አልፎ አሁን የባህር በርም አጀንዳ ሆኖ ደግሞ ሲመጣ የበለጠ የነበረው የሻከረ መጥቶ የነበረው ግንኙነት የበለጠ ውጥረት ውስጥ እንዲገባ የተደረገበት ሁኔታ አለ። ስለዚህ የኤርትራ መንግስትም ለጦርነት ዝግጅት ከ60 ዓመት በታች ያሉ ኤርትራውያን ዜጎች ወደ ጦር ካምፕ እንዲመጡ ወይም እንዲታጠቁ ወይም ወደ ስልጠና እንዲገቡ የሚል አይነት አዋጅ ሁሉ ያወጀበት ሁኔታ አለ። በኢትዮጵያ መንግስትም በኩል ያው የውስጥ ችግሩም እንደተጠበቀ ሆኖ አጠቃላይ ዝግጅት እያደረገ እንደሆነ ነው በተለያየ መልኩ የምንሰማው። ለምሳሌ ወታደራዊ ማሰልጠኛ ተቋማት በጣም በብዛት ሰራዊት እያስመረቁ ሰልጣኝም እየተቀበሉ እንደሆነ እንሰማለን። ይሄ በመደበኛ ሁኔታ ወይም በኖርማል ሁኔታ የሚፈጸም አይነት አይደለም። የቁጥሩ የብዛቱ የአይነቱ ሲታይ በእርግጥም ችግር አለ ማለት ነው ከጎረቤት አካባቢ የሚል ጥያቄ እንድታነሳ ያደርጋል። ሁለተኛ የባህር በር ጉዳይ ሲነሳ ኤርትራ ብቻ አይደለም ታሳቢ የሚደረገው። ኦልሞስት ከደቡብ ሱዳን በስተቀር ሌሎቹ ጎረቤቶቿ ኢትዮጵያ፣ የሱዳን፣ ኤርትራ፣ ጅቡቲ፣ ሶማሊያ፣ ኬንያም ጭምር ከባህር ጋር የተገናኘ ከውቅያኖስ ጋር የተገናኘ አዋሳኝ ስላላቸው ከሁሉም ጋር መጠቀም ትፈልጋለች። የኢትዮጵያ መንግስት የበለጠ ቀይ ባህርን ቢጠቀም ከደህንነትም አንጻር፣ ከፍጥነት ከቅርበትም አንጻር፣ ከታሪካዊ ትስስርነትም አንጻር ቀይ ባህር ለኢትዮጵያ በጣም የተመቸ ነው። ቅርበቱ በአሰብ በኩል እኮ የተወሰነ ኪሎ ሜትር 60 ኪሎ ሜትር ነው ርቀቱ ቀይ ባህር ለመድረስ። ሁለተኛ ቀይ ባህር የኢትዮጵያ አካል ዳር ድንበር ወሰንም አካልም የነበረ ነው። በተሳሳቱ ፖለቲከኞች የተፈጸመ ደባ ኤርትራን ከኢትዮጵያ በመገንጠል በተለይ አሰብና አካባቢውን ጭምር ወደዛ በመስጠት የተፈጸመ ታሪካዊ ስህተት ነው። እሱ በጣም ብዙ ዋጋ እያስከፈለ እንደሆነ ማየት ይቻላል። ስለዚህ በኤርትራ መንግስትና በኢትዮጵያ መንግስት መካከል እንዲህ አይነት ወጣ ገባ አይነት ያለው ግንኙነት ቢኖር አይገርምም። የኤርትራ መንግስትም ስጋት ይኖረዋል። የቀይ ባህር ጉዳይ ሲነሳ ወይም የባህር በር ጉዳይ ሲነሳ እንግዲህ ጅቡቲም አለ፣ ቀይ ባህር ጋር ኤርትራ ብቻ አይደለም የሚገናኙ፣ ሱዳንም አለ።
ግን ልክ የኤርትራ ፖለቲከኞች በቃ ኢትዮጵያ ቀይ ባህር ስትል በኤርትራ በኩል ያለውን ብቻ አድርገው የሚረዱበት ሁኔታ አለ። እውነት ነው። ቅድም እንዳልኩ ታሪካዊ ትስስሩ፣ ማህበራዊ ትስስሩ፣ ሌሎች ብዙ ነገሮችን ልናነሳ እንችላለን፣ ሃይማኖታዊ የመሳሰሉት። የኤርትራና የኢትዮጵያ ህዝብ አንድ ህዝብ ነው፣ በቋንቋም በባህልም በምንም ካየሁ ማለት ነው። በትንሹ 4 ብሔር ብሔረሰቦች እኮ ከሁለቱም ሀገሮች የሚኖሩ ናቸው። የኩናማን ልትወስድ ትችላለህ፣ የትግረኛ ተናጋሪውን ልትወስድ ትችላለህ፣ ሳሆ የሚባለው ወይም በትግራይ በኩል ኢሮብ የሚሉት እና አፋርን። አብዛኛው የአፋር ህዝብ ኢትዮጵያ ውስጥ አለ። ቀላል ቁጥር የሌለው ደግሞ ኤርትራ ውስጥ አለ። የሚዋሰን የሚገናኝ ህዝብ ነው። ሁለተኛ አሰብ የኢትዮጵያ አካል ሆና ለረጅም ጊዜ በአስተዳደሩም በትንም የቆየችበት ሁኔታ አለ። ሰው ከተቻለ በዲፕሎማሲ በፖለቲካዊ ንግግር በኢኮኖሚያዊ ጠቀሜታ ባለው ማህበራዊ ግንኙነት ተጠቅሞ ኢትዮጵያ የባህር በር እንዲኖራት ማድረግ ይጠይቃል። ወደብ እንዲኖራት ያስፈልጋል። ወደብ ብቻ አይደለም። የባህር በር ሲባል ብዙ ነገር አለው። ከጸጥታ አንጻር፣ ከሀብት ንብረት ባለቤትነትም ጋር ተያይዞ ለምሳሌ የተወሰነ የባህር አካባቢ ላይ ድንበር ካለህ እስከ ራቅ ያለ የተወሰነ ኪሎ ሜትር እስከ 200 ኪሎ ሜትር የሚል አይነት አለ የዓለም አቀፍ ህግ። ኢኮኖሚክ ዞን የሚባል አለ። እዛ ውስጥም ተጠቃሚ የባህሩ የውቅያኖሱ ባለቤት የተወሰነ ኪሎ ሜትር ድረስ ሂደህ እኩል ተጠቃሚ የምትሆንበት፣ ይህን የምትለውም ደግሞ የተወሰነ ኪሎ ሜትር እስከ 20 ኪሎ ሜትር ለምሳሌ ያለውን የባህር አካባቢ የራስ ዳር ድንበር አካል ተደርጎ ነው የሚወሰን፣ ልክ እንደ የብሱ ማለት ነው። ከዛ በላይ ላለው እስከ 200 ኪሎ ሜትር ደግሞ ኢኮኖሚክ ዞን ተብሎ እኩል ተጠቃሚ የምትሆንበት ሁኔታ ይኖራል። ኢትዮጵያ ደግሞ መርከቦች አሏት። ብዙ ኤክስፖርት ታደርጋለች፣ ብዙ ኢምፖርት ታደርጋለች። ዋስትና ይፈልጋል ይሄ። ስለዚህ ይህን ዋስትና ለመፍጠር ወደቡንም በነፃ አልምተህ አስፋፍተህ የባህር በር ማነው ኃይልም ኑሮህ ራስን የምታድንበት ሁኔታ የመፍጠር ብዙ ነገር እኮ ክፍት ነው የሚሆነው በሌላ ሀገር ስታመጣ። ሚስጥራዊ የሆኑ ነገሮችም ይኖራሉ፣ የምታስወጣው የምታስገባው። ያን ሁሉ ለመጠበቅ በኤኒሚንስ ነው በማንኛውም ሁኔታ ኢትዮጵያ የባህር በር እና ወደብ ሊኖራት ይገባል። በተለይ አሰብና አካባቢው ይሄ ሊታሰብበት ይገባል ብዬ አምናለሁ። መጀመሪያ በድርድር በውይይት በሰጥቶ መቀበል መርህ ላይ ተመስርቶ እዚያ አካባቢ እጇን ኢትዮጵያ ማስገባት አለባት። ምስራቅ አፍሪካ፣ የአፍሪካ ቀንድ በተለይ ያለ ኢትዮጵያ አንከር ሳትሆን ኢትዮጵያ በደንብ ጠንክራ ሳትወጣ ይህ አካባቢ ይረጋጋል ብዬ አላምንም። ለኢትዮጵያ ሕዝብም ትልቅ ፋይዳ ያለው እሱ ነው። አሁን 130 ሚሊዮን ገብቷል። ከተወሰኑ ዓመታት በኋላ 150 ሚሊዮን ይገባል እያለ ይሄዳል። ይህን ህዝብ ቁጥር ፍላጎት የሚሸከም አይነት የባህር በርና ወደብ ያስፈልጋል። ከዛ አንጻር የኢትዮጵያ መንግስት እዚህ ላይ ጠንክሮ መስራት አለበት። ሁለተኛ የኤርትራ መንግስት ይሄን እንደ ስጋት ማየት የለበትም። በትሩፋትነት ነው ማየት መቻል ያለበት። ወደ ግጭት ወደ ጦርነት ዝግጅት ምናምን ከመሄድ ይልቅ ተነጋግሮ ችግሩን በመነጋገር በድርድር መፍታት በጣም ጠቃሚ ነው። ውጤታማ እንዲሆን ያደርገዋል። አንደኛ በኤርትራና በኢትዮጵያ ህዝብ መካከል መልካም ግንኙነት ይኖራል። የኤርትራ ሌሎቹም የባህር በር አካባቢዎች የኢትዮጵያ ህዝብ ይጠቀምባቸዋል። አሰብ እኮ ለማዕከላዊ ኢትዮጵያ ነው እንጂ ለሁሉም ሊደርስ አይችልም። ለምሳሌ ጎንደርና ትግራይ አብዛኛው አካባቢ የምጽዋን ወደብ የመጠቀም እድሉ ሰፊ ነው። ጅቡቲ ደግሞ የአብዛኛውን የምስራቅና የደቡብ ምስራቅ ኢትዮጵያ አካባቢ ሊሸፍን ይችላል። ኤርትራንም ጅቡቲንም ሱዳንንም ጭምር ኢቨን የሚጠቅም አቅም አላት፣ ኬንያን ጨምሮ። ሶማሊያ ደግሞ በብዛት ሊጠቅም የሚችል ኢትዮጵያ አቅም አላት። ፖቴንሻሉ ሀይ ነው። የህዝብ ቁጥር እያደገ መሄዱ የኢኮኖሚው እድገት በዛው ልክ ሰላምና መረጋጋት በተለይ ሲኖር ፈጣን የኢኮኖሚ እድገት ውስጥም ስለሚገባ ተወደደም ተጠላም ለእነዚህ ሁሉ አካባቢዎች የሚተርፍ አቅም አለ። የኤርትራ መንግስት ጋር የኢትዮጵያ መንግስት ድርድር ቢጀምር የእርቅ ሽማግሌ ቢልክ ምናምን አይገርመኝም፣ ተገቢ ነው ብዬ ነው የማስበው። የኤርትራ መንግስትም ይሄን በአግባቡ ተቀብሎ ማስተናገድ መቻል አለበት ብዬ አምናለሁ። ከዛ ባሻገር ከኢኮኖሚ እድገትና ሰላም መረጋጋት፣ ከዴሞክራሲ ከነፃነት አንጻር ያው የኤርትራ ባለስልጣናት ብዙ ጊዜ ለራሳቸው የሚሰጡት ግምት በጣም የተሳሳተ እንደሆነ፣ የውሸት መረጃዎችን የመስጠት ባህላቸው ምንም አዲስ ነገር እንዳልሆነ ትመለከታለህ። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል ይሄን ወጥተው ትንሽ ነገር የሚያነጋግር ነገር ይለጥፋሉ። የኤርትራ ኢኮኖሚ አለ እንደ ኢኮኖሚ አሁን የኤርትራ ውስጥ እኮ ኢኮኖሚ ያለ ወይ ለማለት ትቸገራለህ።
ምን እስኪ የትኛው ኢንዱስትሪ ነው የትኛው ኢምፖርት ኤክስፖርት ነው የኤርትራን ኢኮኖሚ እድገት የሚያፋጥነው? የትኛው መሰረተ ልማት ነው አሁን እየተሰራ የተሻለ ነገር እየሰማን እያየን ያለ ነው? አብዛኛው ወታደር ነው። ሳዋ ነው ሲለማ ወይም ሳዋ ነው ወጣቱ። ቢያንስ ሃይስኩል እንኳን ለመጨረስ ወይም 12ኛ ክፍል እኮ ብሔራዊ መልቀቂያ ፈተና ለመውሰድ ሳዋ ገብተው ወታደራዊ ስልጠና እየወሰዱ ነው ብሔራዊ መልቀቂያ ፈተና የሚፈተኑት። እሳቤው ሁሉ ወታደር የማድረግ እሳቤው ሁሉ ለጦርነት የሆነበት ሀገር ላይ እንዴት ብሎ ነው የተፋጠነ ልማት ሊመጣ የሚችለው? የኢኮኖሚ እድገት ሊመዘገብ የሚችለው? በኮታ ነው እያንዳንዱ ዜጋ ዳቦ የሚገዛው ወይም እህል የሚሸጠው እህል የሚገዛው። አርሶ አደሮች እኮ ለመንግስት ነው እንዲሸጡ የሚደረገው። ከዛ በኋላ መንግስት በኮታ ነው የሚያከፋፍለው በቤተሰብ ልክና ብዛት እንጂ በመግዛት አቅምህ ልክ አይደለም የምታገኘው። እንዲህ አይነት ኢኮኖሚ እንዴት ብሎ ነው ኢኮኖሚ ሊባል የሚችለው የሚል ታነሳ ትችላለህ። ቢያንስ ማክሲመም ገደብ እኮ አሁን ለምሳሌ ደርግ የዚህ ኢኮኖሚ እየመራ ያለ እስከ 500 ሺህ ብር ድረስ ያኔ 500 ሺህ ብር ማለት ኦልሞስት 250 ሺህ ዶላር ማለት ነበረ። ምክንያቱም $1 0.7 ብር ነበር የሚመነዘረው። የብር መግዛት አቅሙ በጣም ትልቅ ስለነበረ እስከ 500 ሺህ ብር ድረስ ሀብት ማፍራት ይቻል ነበረ። ቤት ይኖርሃል፣ ቢሮ ይኖርሃል፣ ወይም የምትሰራው ስራ ሊያሰራ የሚችል ነገር ትይዛለህ። ኤርትራ እንደሱ አይነት ነገር እንኳ የለም። እስከዚህ ጊዜ ድረስ የተሻለ ሀብት ማፍራት መብት ብሎ ነገር አይሰጥም። ሁሉም ላይ ገደብ ነው ያለው። ውጭ ያሉ ኤርትራውያን 2% ከዓመታዊ ገቢያቸው ካልገበሩ ወደ ኤርትራ መግባት አይችሉም። የሚሰደደው ማለት ነው ደግሞ የምታየው። ብሔራዊ ውትድርናን ፈርቶ የሚሰደዳለ፣ ኑሮ አማሮት የሚሰደዳለ። የትኛውም አሁን አካባቢ እኮ የኤርትራ ስደተኞች ቁጥር ብዙ ነው። ኢቨን እዚሁ አፍሪካ እዚህ ደቡብ ሱዳን፣ ዩጋንዳ፣ ኬንያ ስትሄድ በብዛት የምታገኛቸው ኤርትራውያን ናቸው። ወደ አውሮፓ ሀገርና በብዛት ያሉት እዛ ናቸው። ሰው ቁጥራቸው ራሱ እየቀነሰ ነው። እየጨመረ እኮ አይደለም የሄደው ታውቃለህ። የኤርትራ ህዝብ ቁጥር ከዚህ በፊት እንደውም 3-4 ሚሊዮን ምናምን ይባል ነበር አይደል? አሁን በዓለም አቀፉ የፖፑሌሽን ሴንሰስ እንትን ፕሮጀክሽን ላይ 3.7 ወይም እንደዛ 2.7 ወይም 3.7 ሚሊዮን ህዝብ እንዳለ ነው የሚነገረው። ወይራዝ የትግራይ ህዝብ ለምሳሌ ከ6 ሚሊዮን በላይ ተብሏል። ይሄ ሁሉ እንኳ መከራ እየገጠመው 1 ሚሊዮን ህዝብ አለቀ ተብሎ አሁንም የትግራይ ህዝብ ይበልጣል። ድሮ ግን የኤርትራና የትግራይ ህዝብ ቁጥር ተመጣጣኝ ነበር። እንደውም የኤርትራ በአንድ ወቅት ይበዛ እንደነበረ የሚገልጹ መረጃዎች አሉ። ሰው ህዝቡ እየተሰደደ ባለበት፣ ፍትህ በሌለበት፣ ዲሞክራሲያዊ ሁኔታ በሌለበት አንድ ሰው 30 ምናምን ዓመት ሙሉ 33-34 ዓመት ሙሉ ጊዜያዊ ፕሬዝዳንት ሆኖ የቀጠለበት ጊዜያዊ እኮ ነው። ያኔ በጊዜያዊ አስተዳደር ፕሬዝዳንት ሆኖ ቀጠለ። እዛ በኋላ ቋሚ መንግስት ወይም በህዝብ የተመረጠ መንግስት የሚባል ነገር የለውም። ምክር ቤት የለውም። የአስፈጻሚውን እቅድ ዓመታዊ በጀቱን የሚያጸድቅ መርምሮ ሪፖርት አዳምጦ ይሄ ልክ ነው ይሄ ልክ አይደለም ብሎ መሪውን የሚጠይቅ ፕሬዚዳንቱ ሪፖርት አቅርበው ያውቃሉ? ለማን ያቀርባሉ? ጥያቄ ተጠይቀው ያውቃሉ? የህዝብ መድረክ አለ በየቦታው። ይሄ በሌለበት ምን አይነት ኢኮኖሚ ነው የሚለው ብዙ እንትን የሚል አይመስልም። እንደምልህ ስላቅ ነው አንዳንዴ እንዲሁ ያው ለማለት ሊሉ ይችላሉ። ሰው ከኢኮኖሚ አንጻር ኤርትራ ውስጥ ምንም ይሄ ነው የሚባል ጠንካራ ኢኮኖሚ ወይም የተሻለ በምኞት በሀሳብ እርግጥ ይሉት ነበር። ለምሳሌ መጀመሪያ አካባቢ እንደ ሲንጋፖር እንሆናለን፣ አፍሪካዊ ሲንጋፖር እንፈጥራለን የሚል ነገር ይታሰባል። ይሄ በሽታ በነገራችን ላይ ወደ ትግራይ ፖለቲከኞችም ተሻግሮ ባለፉት 3-4 ዓመታት በተለይ ከለውጥ በኋላ ትግራይ እኮ እንደ እስራኤል መሆን ትችላለች። ንጽጽራቸው ደግሞ ከአቅማቸው ጋር እንኳን የሚሄድ አይደለም። አፍሪካ ውስጥ ያሉ አፍሪካ ቀንድ ውስጥ ያሉ ከኢትዮጵያ የሚነጠሉ የሚገነጠሉ መሆናቸውን እንኳን ሁሉ ይዘነጉታል። እና ልክ እንደ እስራኤል መሆን እንችላለን፣ በጦር ኃይልም ጠንካራ፣ በኢኮኖሚም የተሻለ፣ በፈጠራም በምንም የተሻለ ነገር መስራት እንችላለን እኛ ትግራውያን ተጋሩ ብለው የማህበራዊ ሚዲያው ሲመጻደቁ ትሰማለህ። ያደርግላቸው ቢሆን እሰየው። እኛ ጥሩ ነገር ቢኖር ኤርትራም ውስጥ ትግራይም ውስጥ ቢያንስ ሲሆን አብረን እንደገና የምንዋሃድበት ሁኔታ ይኖራል። እንደ አንድ ኢትዮጵያዊ የምናስብበት ጊዜ ሩቅ አይሆንም ብዬ አስባለሁ። አለዛ እንኳን መልካም ጎረቤት
ይሆናሉ። እንዴ መልካም ጎረቤት፣ ሀብታም ጎረቤት እኮ አንዳንዴ ጥቅም አለው አይደል? ስራ እድል ይፈጥራል። እዛ የደረሰበት ደረጃ ላይ ትሩፋት አለው። ሰው ገበያ አለ፣ ብዙ ነገር ማለት ይቻላል። እና እኛ ኤርትራ ሀብታም ብትሆን ሲንጋፖርን ብታክል ከዛም ብትበልጥ በጣም የምንፈልገው የምንመኘው ነገር ነበር። አልተሳካም በመሪዎቻቸው ችግር ምክንያት አልሆነም እንጂ ትግራይም እንደዚሁ ብትበለጽግ በተሻለ ደረጃ ብታድግ በኢትዮጵያ ውስጥ ምኖረች ሄደችም ጥቅም እንጂ ጉዳት የለውም። ምክንያቱም የህዝብ ለህዝብ ግንኙነት አይቆምም፣ የሀገሮች ግንኙነት ይቀጥላል። ሰው ሰላማዊ እንዲሆን አንዱ በሌላው ላይ መጥፎ ነገር እንዳይፈጠር ነው የምንመክረው እንጂ እንዲህ አይነት ነገሮች አሉት እና የኤርትራ ጉዳይ ብዙ የሚባልለት አይደለም። ከኢኮኖሚ አንጻርም ከፍትህም ከዲሞክራሲም ከተረጋጋ የፖለቲካ ስርዓትም አንጻር ካየኸው ሪሊ ዝም ብሎ ጸጥ ያለ ነገር ነው እንጂ አፈና እኮ ነው ያለው ኤርትራ ውስጥ። ዝም ብሎ ጸጥ ስላለ ጦርነት ስለሌለ ጠንከር ያለ ተቃውሞ በታጠቀ የተደገፈ ተቃውሞ ስለሌለ ነው እንጂ የታፈነ እኮ ነው። ያ የታፈነ ነገር ሲከፈት ምን ያህል እንትን ሊፈጠር እንደሚችል ማየት ትችላል። ለምሳሌ ኢትዮጵያና ኤርትራ ስምምነት ተፈጥሮ በር ሲከፈት የነበረውን ታስታውሳለህ? ኤርትራ እንዳለ ነበር እኮ ወደ ኢትዮጵያ የመጡት አይደል? በአውሮፕላኑ በየብስም በብዙ መልኩ በቃ መቀሌን አጥለቅልቀውት ነበር ሲዝናኑ። እንዲህም አለ ለካ ገንዘብ መጥተው እዚህ ሲያወጡ ከውጭ የሚልኩላቸው ዘመዶቻቸው አውጥተው የሚጠቀሙበትን ገንዘብ ሲያዩ ይገርማቸው ነበር። እዛ ግን የምታወጣው ገንዘብ ትንሽ ነው በቀን። ስለዚህ በዛ ሁኔታ ውስጥ ሆኖ የተሻለ ኢኮኖሚ ያለን ለማለት ብዙ የሚያስደፍር ነገር የለም። ግን ያው እነሱ ይላሉ እንደዚህ ደፋሮች ናቸው። መልካም እንግዲህ ምናልባት ከኤርትራ ኢኮኖሚ ጋር በተያያዘ በቀጣይ ሌሎች አጀንዳዎችንም ይዘን እንመለሳለን። ብዙ የምናነሳቸው ጉዳዮች አሉ። በሂደር እናቆያቸውና ምናልባት ለመውጣት ያክል ቅድም አንድ ጥያቄ እንደው አከል አድርጌ ነው። በተለይ ከሰሞኑን ያው እየተነሳ ስለሆነ የፋኖ ጉዳይ ያው በተለይ አማራ ክልል ያለው ጉዳይ እስካሁን ድረስ ምንም መፍትሄ እንዳልተገኘለት ይታወቃልና እንደው ከሰሞኑን ብቅ ብቅ እያሉ በተለይ በዚህ በኩል ያሉ ግለሰቦችም ጀነራሎችም የጦር አመራሮችም እየወጡ ሀሳቦችን ሲያነሱ እንሰማለንና ብርጋዴር ጀነራል ተፈራ ማሞ ደግሞ ከህወሓትና ከኤርትራ ጋር የመስራት አቅም እንዳለና እንዲሁም ደግሞ የተለያዩ ኮማንዶችን የተለያዩ ስልጠናዎችንም ኤርትራ ውስጥ እያደረጉ እንደሆነም ሲናገሩ ሰምተናልና ኤርትራ እንደው ከኢትዮጵያን ለመጉዳት ከማሰብም ሊሆን ይችላል ህወሓትም እየሄደበት ያለው መንገድ ብዙ አይነት መንገድ እንደሆነ ይታወቃልና እንደው ምናልባት በዚህ ጉዳይ ላይ የተወሰኑ ሀሳቦችን እናንሳና የዛሬውን ፕሮግራማችን እናጠቃለን። ኦኬ፣ እንዴት መሰለህ አሸብር፣ አሁን እንዳልከው ከፋኖ አመራሮች በኩል አንዳንድ የሚሰጡ መግለጫዎች አሉ። በፋኖችም በመካከል እርስ በርስ ሲወጋገዙ ትሰማለህ። ለምሳሌ በእስክንድር ነጋ ይመራ የነበረው አፋድ የሚሉት አለ። ጀነራል ተፈራ ማሙን በሱ አይነት ውስጥ መሰለኛለሁ። ሌሎቹ ደግሞ ዘመነ ካሴና ሌሎች ምሬ ወዳጆ በአንድ ላይ ሆነው የሚያስተባብሩት ሌላ መልክ አለው። ሰው ቢያንስ በሁለት የተከፈለ ኃይል እንዳለ ታያለህ የአማራ ፋኖ አካባቢ። ከዛ ባሻገር ደግሞ ያው በየጠቅላይ ግዛቱ ብለው አደረጃጀታቸው ራሱ ጠቅላይ ግዛትን መሰረት ያደረገ ነው። የወለጋ ቢዛሞ እዝ ብለው የአማራ ፋኖ እዝ ብለው ጨምረዋል። ሰው የመጀመሪያው ነገር አንደኛ እነሱ አንድ አልሆኑም። ሰው እነሱ አንድ መሆን ነበረባቸው። ሪሊ የህዝብን ጥያቄ የህዝብን ችግር ለመፍታት ከሌላኛው ከተቀናቃኝ አካልም ጋር ለመደራደር ተሰሚነትን እንዲኖር ለማድረግ አንድ መሆን መቻል አለባቸው። እነሱ አንድ ባልሆኑበት ሁኔታ በሌላው ላይ የሚፈጥሩት ተጽዕኖ ብዙ ትርጉም ያለው አይመስለኝም። አንድ ሁለተኛ እነሱ አንድ ባልሆኑበት ሁኔታ ከሌላ አካል ጋር ተባብሬ አንድ ሁኜ እሰራለሁ ማለት ዘበት ነው፣ የሚሆን ነገር አይደለም። እኔ የሰማሁት ከጀነራል ተፈራ ሰጡት የተባለ መግለጫ ላይ ከኤርትራ የሚለው ብዙም እንትና አይደለሁም፣ እርግጠኛ አይደለሁም። ከህወሓት ጋር ግን እስካሁን አብረን አልሰራንም ወይም እስካሁን የጀመርነው ነገር የለም፣ በቀጣይ ግን አብረው የመስራት እድል አለን የሚል መግለጫ ሰጥተዋል። ይሄ እንዳልኩህ እዛ አጠገቡ ካለህ ጋር ከወገንህ ጋር ያውም ለአንድ ህዝብ ነፃነት ታገላለሁ እያልክ መስዋዕትነት እየተከፈለ ባለበት ሁኔታ ከጎን ያለው ጋር ሳትግባባ እንዴት ብለህ ነው አልፈህ ከትግራይ ኃይሎች ጋር ወይም ከህወሓት ጋር ተግባብተህ
በፌዴራል መንግስቱ ላይ ወይም በአማራ ክልል መንግስት ላይ ኃይል ጫና ፈጥራለሁ የምትለው የሚል ጥያቄ ይነሳል። ከኤርትራም ጋር ቢሆን በየት በኩል አድርጎ ነው የሚል ጥያቄ ይነሳል። ሰው የመጀመሪያው ነገር በተለይ ከኤርትራ ጋር ተባብረን እንሰራለን የሚሉ ወገኖች በጣም ታሪካዊ ስህተት ነው ብዬ ነው የማስበው። የአማራ ህዝብ ያለ ታሪኩ ታሪክ የሚያሰጥ ነው። የአማራ ህዝብ በተቻለ መጠን ዳር ድንበር በማስከበር ወራሪ ኃይሎችን በማሳፈር ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር ሆኖ በመታገል ነው የሚታወቀው። ከዛም አልፎ ደግሞ የውስጥ ችግሩን የሚፈታበት ጊዜ የሚፈልግበት ሁኔታ ይኖራል። የምኒልክ ጊዜን ሁኔታ ማየት እኮ እንችላለን። ለምሳሌ ጣሊያን በወረረ ጊዜ አመልህን በጉያ ስንቅህን በአህያ አድርገህ ወረኢሉን እንገናኝ ነው ብሎ ክተት ያወጁት። ምን ማለት ነው ይሄ? በየቦታው ገና ያን የሀገረ መንግስት ግንባታ እንደ አዲስ እየተጀመረ ስለነበር የማሰባሰቡ ሂደት ቅሬታ ኩርፊያ የነበራቸው ባላባቶች ነበሩ በየአካባቢ። ሰው እኔ ጋ እንኳ ቅሬታ ቢኖራችሁ ወይም የውስጥ ችግር እንኳ ቢኖርብን እሱን ለጊዜው አቆዩትና ሀገራችንን ዳር ድንበር እናስከብር፣ ወራሪውን ኃይል እንመልስ፣ ወረራውን ቀልብስ የሚለው መልእክት ነው። እንዳሉትም ከየትኛውም የኢትዮጵያ አቅጣጫ ነው ተንቀሳቅሶ ወረኢሉ የሚገናኘው ወረኢሉ ተገናኝቶ ሌላው ባለበት ሂዶ አምባላጌ ጀምሮ መቀሌን ነፃ እያወጣ አድዋ ላይ የመጨረሻውን ድል ያስመዘገቡት። አሁን ከኤርትራ ጋር እንሰራለን የሚሉ አካላት እኔ ራሳቸውን መለስ ብለው ቆም ብለው ማየት ያለባቸው ይመስለኛል። በነገራችን ላይ ኢንጂነር ይልቃል ጌትነትም ከሆነ ሚዲያ ጋር እንደዚሁ ሲናገር የሰማሁት ሻዕቢያ ወይም የኤርትራ መንግስት ታሪካዊ ጠላት አይደለም፣ ከኤርትራ መንግስት ጋር ወይም ከሻዕቢያ ጋር መስራት በዚህ ጊዜ አስፈላጊ ነው ብሎ ሲከራከር ሰምቼዋለሁ። እና ፋኖነቱንም አውጇል። በእርግጥ እኔ ፋኖ ነኝ፣ የፋኖ ደጋፊ ነኝ፣ ከፋኖች ጋር እሰራለሁ የሚል ሀሳብ አንስቷል። እሱ መብቱ ነው። ግን ሻዕቢያን ወይም የኤርትራን መንግስት አሁን ኤርትራ መንግስት ማለት ሻዕቢያ ነው፣ ምንም እንትን የለውም። ሻዕቢያ ታሪካዊ ጠላታችን አይደለም ወይም ለኢትዮጵያ ታሪካዊ ጠላት አይደለም ኤርትራ መንግስት ብሎ የሚያስብ ከሆነ ከኤርትራ መንግስት ጋር ከሻዕቢያ ጋር ሆኖ የሚሰራው ስራ እንዴት ነው ዴሞክራሲያዊ ሊሆን የሚችለው? እንዴት ነው ፍትሐዊ ሊሆን የሚችለው? እንዴት ነው ሀገራዊ ሊሆን የሚችለው የሚል ጥያቄ ማንሳት ያስፈልጋል። ከአቶ ልደቱ ጋር ይመስለኛል ክርክርም ነበራቸው እና የመጀመሪያው ነገር አንደኛ ሻዕቢያ የተመሰረተው በማን ነው? በግብፅ ካይሮ እኮ ነው የተመሰረተው። በግብፅ መንግስት ደጋፊነት ነው የተመሰረተው። የግብፅ መንግስት ደግሞ ለኢትዮጵያ ታሪካዊ ጠላት ነው በአባይ ምክንያት። መቼም ቢሆን ለኢትዮጵያ የማይተኛ መንግስት ነው ያላት ግብፅ። በህገ መንግስታቸው ላይ ሳይቀር አስፍረው አባይን የነካ ያው ወደ ጦርነት እንገባለን ነው። ሰራዊታቸውን የሚያሰለጥኑት በዛ መልክ ነው። የግብፅ መከላከያ ሰራዊት ዋና ተልዕኮ አባይ እንዳይገደብ ወይም አባይ እንዳይነካ የአባይ ውሃ እንዳይቀንስ ማድረግ ነው የሚለው በህገ መንግስት ጭምር ተጠቅሶ ያለ እውነት ነው። በተለያየ ጊዜ ኢትዮጵያን ለመውረር ሞክራለች ግብፅ፣ በቀጥታም ሆነ በተዘዋዋሪ። ሰው በግብፅ የተመሰረተ በግብፅ እየተረዳ ኤርትራን ከኢትዮጵያ ያስገነጠለ ሻዕቢያ እንዴት ብሎ ነው ታሪካዊ ጠላት የማይሆነው? እጁ እኮ መሰረታዊ እንትኑ እኮ ሻዕቢያ ነው ወይም የኤርትራ መንግስት ነው። የኤርትራን ፍላጎት ማነው የግብፅን ፍላጎት እያስፈጸመ ያለ ነው። ሰው ከሻዕቢያ ጋር ወይም ከኤርትራ መንግስት ጋር መስራት ችግር የለውም የሚሉ ወገኖች ራሳቸውን በደንብ ማየት ያለባቸው ይመስለኛል። እንኳን አይደለም ከኤርትራ መንግስት ወይም ከሻዕቢያ ጋር ከህወሓት ጋር ራሱ መስራት በዚህ ጊዜ በተለይ ለአማራ ህዝብ እንዴት ብሎ ነው ትክክል የሚሆነው? ባለፉት 27 ዓመታት የህወሓት አይደል እንደ የአማራን ህዝብ መከራ ሲያሳይ ነበረው። ከልማት እንዲርቅ፣ የመልካም አስተዳደር ችግሩ እንዲባባስ፣ በብዙ መልኩ የአማራ ህዝብ እንዲጎዳ፣ እንዲበተን፣ እንዲፈናቀል፣ ሀብት ንብረቱ እንዲዘረፍ፣ እንዲወድም ሲያደርግ የነበረው ይረሳ እንዴ? የቅርብ ጊዜ ውስጥ ራሱ ምስራቅ አማራን ያወደመው የዘረፈው ህወሓት አይደለም እንዴ? አሁንስ ወልቃይት ጠገዴ፣ ሰቲት ሁመራን ካልወረርኩ እያለ ቡራ ከረዩ እያለ ያለው ህወሓት አይደለም እንዴ? ራያን ወሮ እያሰቃየ ያለው የራያን ህዝብ ህወሓት አይደል ነው ወይስ የራያን ህዝብ ችግር ብዙ እንትን አይሰጣቸውም፣ ግድ አይሰጣቸውም?
የጠለምት ህዝብ ችግር ግድ አይሰጣቸውም። የወልቃይት ጠገዴ ስጋት ውስጥ መሆን ጉዳያቸው አይደለም ማለት ነው። ይሄ በደንብ መታየት መቻል አለበት። ብልጽግና የሚመራው መንግስት ፋልማለሁ ብለህ እሱን አስወግዳለሁ ብለህ ግን ከሱ ያልተሻለ ወይም ከሱ የባሰ ህወሓትን ጋር አብሬ እሰራለሁ ካልክ እንዴት ብሎ ነው ሊነጻጸር የሚችለው? ሻዕቢያ ጋር አብሬ ሁኜ የኢትዮጵያን መንግስት ወይም የፌዴራሉ መንግስት ፋልማለሁ ስትል ምን እያሰብክ ነው? ሻዕቢያ ምንድን ነው የሚያደርገው ነገር? አሁንስ ምን እያደረገ ነው ያለው? ትላንት ምንድን ነው እያደረገ የነበረው የሚለው በደንብ መታየት መቻል አለበት። ስለዚህ ከዛ አንጻር የሚሳካ አይመስለኝም እንዲህ አይነቱ ትብብር። ምክንያቱም ፊዚካሊም የሚገናኙ አይመስለኝም። እንግዲህ ጀነራል ተፈራ ሰሜን ሸዋ ውስጥ እንዳለ ነው የምንሰማው። ሰሜን ሸዋ ራሱ ለሁለት የተከፈለ ነው። አንዱ ከነዘመነ ጋር የሚደጋገፍ፣ አንዱ ደግሞ ከነ እስክንድር ጋር የሚሰራ አይነት። ወሎ ያለው ፋኖ ለሁለት የተከፈለ ነው በትንሹ። አንደኛው ከነ ዘመነ ጋር የሚደጋገፍ፣ ሌላኛው ከነ እስክንድር ጋር የሚሰራ የሚል ነው። ጎጃምም ሲያቃልሉት እንሰማለን እንጂ ቁጥራቸው ሊበዛ ሊያንስ ይችላል። ግን የጎጃም ፋኖች አሉ ከነ ዘመነ የተለየ አቋም ያላቸው ከነ እስክንድር ጋር እንሰራለን የሚሉ ለምሳሌ መቶ አለቃ ማስረሻ ሰጤ፣ ሌሎችም ይኖራሉ ማናቃቸው በስም ወይም እንደ ቡድን። ግን አብዛኛው የጎጃም ፋኖ የአማራ ፋኖ በጎጃም አብዛኛው ምናልባት በነ ዘመነ ካሴና አስረስ ማረ ዳምጠ የሚመራ የሚያስተባብሩት ይመስለኛል። ጎንደር በትንሹ ከሁለት የተከፈለ ነው። ስለዚህ በዚህ መልክ የጠቅላይ ግዛቱ እንኳ ያለውን ፋኖ ስታይ በሁለት የተከፈለ ሆኖ ባለበት ሁለቱ ተነጋግረው ተግባብተው ተስማምተው ወደ አንድ መምጣት ባልቻሉበት አመራር ለመምረጥ ነው ያልተግባቡት። ገና በትጥቅ ትግል ላይ ሆነህ አመራር ለመምረጥ በሚኖር ግብግብ ይህን ያህል ልዩነት የምታመጣ ከሆነ አንዳንዴ እንደውም እርስ በርስ የመፋለም አይነት ፍላጎት አዝማሚያዎችም እየሰማን ነው። ወደዛ እንዲያምሩ አይመከርም በምንም መልኩ። ይሄ ለአማራ ሕዝብም ሌላ ዋጋ ተጨማሪ ዋጋ የሚያስከፍል ነው። በትክክል ለአማራ ሕዝብ ጥያቄ ምላሽ ማግኘት የሚንቀሳቀሱ ከሆነ የመጀመሪያው ስራቸው ቢያደርጉ ጥሩ የሚሆነው እርስ በርሳቸው መግባባት ነው። በጎናቸው ያለውን ወንድማቸውን ወይም እህታቸው ጋር ወደ አንድ መምጣት ነው። ያን ካደረጉ በኋላ በደንብ ገምግመው ያንዳንዱ ነገር ሊያስከትል የሚችለውን ነገር መዝኖ የሚኖረን ግንኙነት ምን አይነት ይሆን፣ ከህወሓት ጋር ሊሆን ይችላል፣ ከኤርትራ መንግስት ጋር ሊሆን ይችላል። ምንድነው ታክቲካል ነው ግንኙነታችን የሚሆነው፣ ስትራቴጂክ ነው የሚሆነው፣ በምን መልክ የሚገለጽ አይነት ነው የሚለው ብዙ ስራ የሚጠይቅ ነገር አለ። ከዛ ይልቅ የሚሻለው እኔ በጣም ጠቃሚ ነው ብዬ የማስበው አንደኛ በመካከላቸው ያለውን ልዩነት ማጥበብ ነው። ሁለተኛ ከመንግስት ጋር በሰላማዊ መንገድ በድርድር በሰጥቶ መቀበል መርህ ችግሩን መፍታት ነው። ለአማራ ህዝብ የሚጠቅመው እሱ ነው ብዬ ነው የማስበው። ኃይል፣ ጉልበት እንዲህ አይነት አማራጭ በሌለበት ሁሉም ነገር ዝግ በሆነበት አጋጣሚ ምንም ምርጫ ላይኖርህ ይችላል። ዝም ብለህ ከምትሞት ያው እየገደልክ መሞት እንደ ምርጫ ሊወሰድ ይችላል። ግን አሁን በመንግስት በኩል ለመደራደር ዝግጁ ነኝ እያለ ነው። ቢያንስ የክልሉ መንግስት ደጋግሞ ቃል ገብቷል። አሁን ደግሞ በቅርቡ የሰላም ካውንስል የተባለው በአውሮፓም ሊሆን ይችላል በፈለጋችሁት ሀገር ሄዶ ለመነጋገር ዝግጁ ነን ብለዋል የሚል ነው። የፌዴራል መንግስትም ደጋግሞ ሲናገር ነበር። ግን ኋላ ላይ እንደውም የብልጽግና ጉባኤ ላይ ክቡር ጠቅላይ ሚኒስትሩ በይፋ ከወንድሞቻችን ጋር ከታጠቁ ኃይሎች ጋር ለመደራደር ዝግጁ ነን የሚል ቃል ገብተዋል ለፓርቲያቸው ጉባኤ በይፋ። ይሄን ቴስት ማድረግ ይጠይቃል። የእውነት ነው ወይስ አይደለም የሚለውን እነሱም ዝግጁ ሆነው ለመደራደር እኛም ዝግጁ ነን ቅድመ ሁኔታዎች ሊያስቀምጡ ይችላሉ። እንደውም በቅርቡ የሀገራዊ ምክክር ኮሚሽን ዋና ኮሚሽነሩ ባህር ዳር ሄደው ሲናገሩ የሰማሁት በጣም ተስፋ ሰጭ ነገር አለ። ለምሳሌ መንግስት ተኩሱ እንዲያቆም እንዲወስን፣ ከዛም አልፎ ለመደራደር በማንኛውም ሁኔታ ዝግጁ መሆኑን እንዲገልጽ፣ እሱ ብቻ ሳይሆን የታሰሩት በፋኖ ስም የታሰሩት እስረኞች እንዲለቀቁ የሚል ጥያቄ አቅርቧል። ይፋዊ የሆነ ጥያቄ ነው። ይሄን በደንብ መጠቀም ነው። አሁን ይሄን በልህ ከሆነ ለህዝብ የሚያስብ ለህዝብ የሚጨነቅ አካል እነዚህን ይወስዳል። ኦኬ እስረኞችን ለቀቁ፣ ተኩስ ይቁም፣ ከዛ ተጨማሪ ቅድመ ሁኔታ ደግሞ እንደዚህ የሚደረግ ሊሉ ይችላሉ። ያስከውን ይዘህ ማስፋት እንጂ
አይ ይሄ እውነት አይደለም፣ እውነት አይመስልም፣ ስለዚህ አንቀበልም፣ እንዲሁ በጦርነቱ እንቀጥላለን ካልክ ሁለት ኪሳራ ውስጥ ነው የሚያስገባ። አንደኛ ሲደግፍ የነበረው ህዝብ በእርግጥም ጥያቄን ይዞ እየሰሩ ነው የሚለው ህዝብ ጥርጣሬ ውስጥ ይገባል። እንዴ ሳትዋጋ ንገስ ቢባል ግድ ተዋግቻ አይነት፣ ስትዋጋ ደግሞ እኔ ነኝ ዋጋ የምከፍለው፣ ብዙ ችግር እየገጠመኝ ያለው እኔ ነኝ ይላል። ሁለተኛው የዓለም አቀፉ ማህበረሰብ እነዚህ ወገኖች ለሰላም ዝግጁ አይደሉም ማለት ነው የሚል ዲፕሎማሲያዊ ኪሳራ ያመጣል። በተቻለ መጠን በዲፕሎማሲውም የተሻለ ተቀባይነት ለማግኘት የሚያስችል አቋም መያዝ፣ ለህዝባቸውም አንጻራዊ የሆነ ያጠረ ጊዜ የሚወስድ መፍትሄ አካል መሆኑ ይጠይቃል። ጦርነቱ በተራዘመ ቁጥር እየተጎዳ ያለው እኮ ህዝብ ነው። ችግር ሸቀጥ ወደዛ ክልል ለመሄድ አሁን እያየ ነው አይደል? እገታ እየበዛበት ያለ ክልል እሱ ነው አይደል? ይህን ሁሉ ማስቆም የሚቻለው ለሰላም ራስን ዝግጁ አድርጎ መነጋገር እና ለመፍትሄው የራሳቸውን እጅ መዘርጋት ሲችሉ ነው ብዬ አስባለሁ። እና እንግዲህ እነ ጀነራል ተፈራ ማሞ መግለጫ የሚሆን ሀሳብ በቀጣይ ምን እንደሚመስል በተግባር የምናየው ሆኖ አሁን ባለው ሁኔታ ግን ብዙ የሚሰራ መፍትሄ የሚያዋጣ ለአማራ ህዝብም የሚጠቅም አይነት አቋም ነው ብዬ አላምነው። መልካም እንግዲህ የተለያዩ መረጃዎች ይወጣሉ ብለን ተስፋ እናደርጋለን። የሰላሙን በተለይ ደግሞ የምክክር ኮሚሽኑ እስቲል እዛው ባህር ዳር ላይ አማራ ክልል ላይ እንዳለን እየሰማን ነውና ያው በጫካ ያሉትም ተሳትፎ ቢያደርጉ ጥሩ ነው። የተለያዩ አካላትም ተሳትፎ እንዲያደርጉ በዚህ ጉዳይ ላይ ትብብራቸው እንዲያደርጉ የኛም ምክር ይሆናል። ለዛሬ አብረን ስለነበርን አመሰግናለሁ ዶክተር። እንደው በቀጣይ ደግሞ ሌሎች ወቅታዊ የሆኑ ጉዳዮችን እንዲሁም ደግሞ አስፈላጊ ናቸው የምንላቸውን ፖለቲካዊ፣ ማህበራዊ ጉዳዮችን ይዘን ተመልሰን እንገናኛለን። ለዛሬ አብረን ስለነበሩ አመሰግናለሁ። እኔም ድጋሜ ስለተገናኘንና ሀሳቤን እንዳካፍል እድል ስለፈጠራችሁ አመሰግናለሁ። ይሄ ፕላትፎርም በደንብ ተጠናክሮ የተሻለ ብዙ ሰው ጋር እንዲደርስ እንግዲህ ተመልካቾቻችን፣ አድማጮቻችን ሰብስክራይብ በማድረግም ይሁን ላይክ እና ሸር በማድረግ እንዲተባበሩን እንጠይቃለን። አዳዲስ ሀሳቦች በደንብ መታየት ያለባቸው ጉዳዮች ሀገራዊ፣ ዓለም አቀፋዊ ይሁን አህጉራዊ ነገሮችን የምንተነትንበት ይሆናል የሚል ግምት አለኝ። መልካም አመሰግናለሁ ዶክተር። ውድ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ይሄ ቢነሳ ይሄ ቢጨመር የምትሉት አስተያየት እንዲሁም ደግሞ ጥቆማ ካላችሁ ደግሞ በስር በምትመለከቱ ስልክ ቁጥር አድርሶን እኛም መልሰን ወደ እናንተ እናደርሳለን። አብራችሁን ስለነበራችሁ እያመሰገንን ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን ሀሳብ ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ በአክብሮት እንጋብዛለን። የዛሬውን ፕሮግራማችንን በዚህ ያበቃን። መልካም ጊዜ ይሆንላችሁ። ቸር ሰንብቱልን።